ሚስቴ ውሎ አዳሯ ሶሻል ሚዲያ ላይ ከሆነ አመታት እየተቆጠሩ ነው። የምንኖረው አሜሪካ ነው። ብዙ ሀበሾች ከማይገኙባት ከተማ ላይ መጀመሪያ ላይ ወደ ቲክቶክ ዓለም ስትቀላቀል በጣም ተቃውሚያት ነበረ። ይህን ቦታ እኔ በፍጹም አልወደውም። ለአንቺ እድሜም ለእኛም የማይመጥን ቦታ ነው። እዛ ምን ታደርጊያለሽ በምላት ሰዓት ትልቅ ሙግትና ጸብ ቤታችን ውስጥ ተፈጠረ። ያንንም ማድረጓ ምናልባት ብቸኝነቷን ያስታግስላታል፣ ጓደኝነትን ይፈጥርላታል። ብዙ ልታወራቸው የምትፈልጋቸውን ሀሳቦች በነፃነት የምታዋያቸው ሰዎችን የምታገኝበት ቦታ ሊሆንላት ይችላል ብዬ በማሰብ እሷም ይህን ሀሳብ አንስታ ስለሞገተችኝ ሳልወድ በግዴ አምኜ ተቀበልኩት። ያን ቦታ እንዳንድ ብቸኝነትና መገለሏን እንደምትረሳበት ቦታ አድርጌ ነበር ያየሁት መጀመሪያ አካባቢ። አሁን ላይ ግን አንድ ያወቅኩት ነገር እዛ ቦታ ላይ ሚስቴ በዚህ እድሜዋ ከተለያዩ ወጣት ወንዶች ጋር የፍቅር ልውውጦችን እንደምታደርግ እንደምትጀናጀን ደረስኩበት። ሚስቴ 30ዎቹን አልፋ ወደ 40ዎቹ እየገሰገሰች ያለች ሴት ብትሆንም 30ዎቹን ካጋመሰች በኋላ ግን እሷ ላይ የማየው ነገር ልክ እንደ 16 ዓመት እንደ ቲኔጅ ህፃን የመሆንን ነገር ነው። መጀመሪያ አካባቢ ሁኔታዋ በጣም ያስቀኝና ያዝናናኝ ነበር። እንደ አንድ ቀልድና ተራ ጊዜያዊ ፍላጎት አይቼው ነበር። ካለባበሷ፣ ካነጋገሯ፣ ካካኋኗ፣ ከምግብ ምርጫዋ ብቻ ታዩ የምታደርገው ነገር ሁሉ እንደ ህፃን ልጅ ሆነብኝ። እየዋለ ሲያደርግን ሁኔታዋ በጣም እያበሳጨኝና እያናደደኝ መጣ። ከእድሜ ጋር የምታደርገው ትግል ላይዋን፣ አነጋገሯን፣ አለባበሷን ብትቀይርም የፊት ቆዳዋን ግን ልትቀይሯት አልቻለችም። እሪ እያለ የእድሜዋን መገስገስና መሄድ ፊቷ እያሳበቀ እሷ ግን በኮስሞቲክሱም ባለባበሱም ባነጋገሩም እድሜዋን ታች አውርዳ አክት ለማድረግ ስትሞክር የምትለፋው ልፋት የምትጥረው ጥረት ያሳዝነኝም ያናድደኝም ጀመር። ሚስቴ እንደዚህ የሆነች በመጣይ ሰዓት ዙሪያዬ ላይ ያሉ የሀበሻ ጥቂት ትልልቅ ሴቶችን በመመለከት ሰዓት ይህ ችግር የሚስቴ ብቻ እንዳልሆነ ተረዳሁ። አብዛኞቹ እድሜያቸው ከ30 እየተሻገረ ያሉ ሴቶች እንደ ቲኔጅ ለመሆን እየጣሩና እየታገሉ መሆኑን ማስተዋል ቻልኩኝ። ይህንንም ነገር ለሚስቴ አጥብቄ ተቃውሜ ነገርኳት። በጣም ነው የሚያስጠላብሽ፣ እንደ እድሜሽ ሁኚ፣ እንደ ራስሽ ሁኚ። እድሜ ጸጋ ነው፣ ከፈጣሪ የተሰጠሽ ነገር ነው። ለምንድን ነው እንደ ህፃን ልጅ እየሆንሽ ያለሹ? ራስሽን ስላልሆንሽ እኮ ያለሽም ውበት እየጠፋ እያስጠላሽ ነው። ምን ይፈልገሽ ነው እንደዚህ መሆን አልኳት። ይህንንም ሀሳቤን ራሴን በመጠበቄ ራሴን በመውደድና በመንከባከቤ ቀናህብኝ እንዴ በሚል ሌላ መንገድ ተርጉማው ተቃውሟን አሰማች። ይሁንላት፣ የሆነ ሆነና አንድ ቀን እውነት ማሸነፉ አይቀርም። ሲደክማት ትተዋለች። ትግሉ፣ ልፊያው ከእድሜ ጋር ከተፈጥሮ ጋር የምታደርገው ፍትጊያ ሲሰለቻት ታቆመዋለች ብዬ እያስጠላችኝም ቢሆን ተውኳት። አሁን ግን ያየሁትና የተረዳሁት ነገር ይህን ሁሉ መጋጋጥና መላላጥ ውስጥ የከተታት እያወራቻቸው ያለቻቸው ወጣት ወንዶችን እንደነሱ ወጣት ሆና ለማማለል መሆኑ ሲገባኝ ንዴትና ብስጭቴ ከፍተኛ ሆነ። ይህን ነገር በቀላሉ ልጋፈጡ አልፈለኩም። የት ድረስ ልትሄድ ትችላለች? ተራ ወሬና የፍቅር ልውውጥ ነው ወይንስ ጥግ ድረስ ሄዳ ቺት ልታደርግና ዝሙት ልትሰራ ትችላለች ወይ የሚለው ሀሳብ እያንገበገበ መጣ። ይህን ነገር ማድረጓን እንዴት አወቅ ካልሽኝ፣ እኔ ቲክታክ የሚባለውን ዓለም በፍጹም አልወደው። መጀመሪያ ላይ እሷንም ተቃውሚያት ነበር። እሷ ግን በጣም ኦብሰስድ እየሆነችና ከቀን አልፋ ምሽቱንም የምታሳልፈው እዚሁ ፕላትፎርም ላይ የሆነ ሲመጣ፣ ባህሪዋም ሁኔታዋም እየተቀያየረብኝ ሲመጣ እዚህ ቦታ ላይ ምን እያረገች ነው የምትውለው በሚል ሀሳብ ተውጬ እሷ በማታውቀው ሁኔታ እኔም የቲክቶኩን ዓለም ተቀላቀልኩኝ። የተለያዩ ቦታዎች ላይ ላይቭ ስትገባ የምታወራቸው ነገሮች፣ ከወዲያ ማዶ ወንዶቹ እሷን የሚጠሩበት ስም፣ እንዲሁም ደግሞ የምትሰጠው የጊፍት የገንዘብ ብዛት ለምን እያልኩኝ እንድጠይቅ አደረገኝ። አንዳንድ ላይቮች ላይማ ገብታ ስትናገር ጭራሽ ብቸኛ እናት እንደሆነችና ባለትዳርም እንዳልሆነች ስታወራ ሰማዋት። የዛ ዕለት የደነገጥኩትን ድንጋጤ አትጠይቂኝ። በቁሜ ስትክደኝ እኔ እያስተዳደርኳት እኔ እያኖርኳት ሽምጥጥ አድርጋ እኔን ክዳ በገሃድ አደባባይ ላይ ስታወራ ጆሮ ላይ ገባ። ያን ንግግር እንደ ቀልድ አላየሁትም። መከታተል ጀመርኩ። ስልኮቿን፣ ቴክስቶቿን እሷ በማታውቀው መንገድ በመከታተል ሰዓት ላይቭ ላይ የምታወራቸው ወንዶች በውስጥም የምታወራቸውና ጥቅማጥቅሞችንም የምትልክላቸው ከአንዱ ጋማ ለየት ባለ ሁኔታ የፍቅር ግንኙነትም
እንዳላት ደረስኩበት። ይቺን ብቻ ማስረጃ ይዤ ግን ከእሷ ጋር መጋፈጥ አልፈለኩም። ምናልባት ተራ ጆክ ነው፣ የቲክቶክ ወሬ ነው፣ የሶሻል ሚዲያ ቀልድና ፌዝ ነው ብላ ልሸመጥጠኝ ትችላለች ብዬ አሰብኩኝ። በትዳራችን ውስጥ አንድ ልጅ አፍርተናል። ልጃችን ሕፃን ልጅ አይደለም። እሱም 18ቶቹን አልፎ ራሱን ለመቻል ተፍ ተፍ እያለ ያለበት ወቅት ነው። ቤት ውስጥ የምንኖረው እኔና እሷ ብቻ ነን። የኢኮኖሚ ነፃነታችን ጥሩ የሚባል ነው። አካባቢው ላይ ካሉ ሀበሾች በተሻለ ኢኮኖሚ ላይ እንኖራለን። እኔም ተምሬ ለፍቼ ጥሬ ግሬ ጥሩ የሚባል የስራ ፖዚሽን እና የደሞዝም ጣሪያ ላይ ደርሻለሁ። አሜሪካም ውስጥ የምንኖርበት ቤት የራሳችን ነው። እሷም ኦንላይን ላይ የምትሰራቸው የግል ቢዝነሶች አሏት። ከነዛም ቢዝነሶቿ በቂ ገቢን ታገኛለች። ቤተሰቦቻችንንም እዚህ ሀገር በምንኖርበት ጊዜ የሚገባቸውን ነገር ሁሉ አድርገን ራሳቸውን በማስቻላችን ከነሱ አልፈው ትላንት የረዳናቸው ያገዝናቸው እህቶቻችን ወንድሞቻችን እኛን ማገዝና እኛን መርዳት ከጀመሩ ቆየት ብለዋል። ውለታን እንደበመለስ አይነት ማለት ነው። ትዳራችን እንደ ማንኛውም ባለትዳር ጸብ፣ ግጭት፣ ኩርፊያ እንከን ባያጣውም የዚህን ያህል ስር ሰዶ ግን ሊያካክድ የሚችል አይነት ግብ ውስጥ ገብተን አናውቅም። ዛሬ በአደባባይ እኔን ክዳ ከወጣት ወንዶች ጋር እያደረገች ያለችው ሽርጉድ ልቤን ሰበረው፣ ውስጤን በጣም አሳመመኝ። ይቺን ሴት ከዚህ በላይ መፈተን፣ ከዚህ በላይ ምን ማድረግ እንደምትችልና ምን ለማድረግ እያሰበች እንደሆነ ማወቅ አለብኝ ብዬ እኔም በዛው በቲክቶክ ፕላትፎርም ሌላ ሰው መስዬ ሌላ ሰው ሆኜ የገዛ ሚስቴን ተዋወቀችኝ። የት ነው የምትኖረው በምንባባል ሰዓት እዛው አሜሪካን ውስጥ እኛ ከምንኖርበት ስቴት ትንሽ ራቅ ብላ የምትኖር ስቴት ላይ እንደምኖር ነገርኳት። ልክ እንደነዛ ወጣት ጎረምሳ ወንዶች ሁሉ እኔንም በፍቅር ከሷ በማልጠብቀው ቃል ከሷ በማልጠብቀው ንግግር ትጀነጅነኝ ጀምር። ሁለት ያ ሞመንት ቀላል እንዳይመስልሽ። ራሴን ቀይሬ ማንነቴን ደብቄ ባዋራትም እቤት በመጣው ቁጥር እሷን ባየኋት ቁጥር ካሁን አወቀችብኝ እያልኩኝ በጣም እጨነቅና እንቀጠቀጥ ነበር። ከኔ ጋር በጥልቀትና በሰፊው ከነዛ ወንዶች በበለጠ ታወራኝ ጀምር። ፕሮፋይል ፒክቸሬ የቆንጆ ጎልማሳ ሀበሻ ፕሮፋይል ፒክቸር አድርጌዋለሁ። አጠገቧ የምገኝ ባለሀብት ጎልማሳ ነው ብላ አስባለች። እኔንም እያወራች ግን ኢትዮጵያ ከምታወራቸው ወጣት ወንዶች ጋር ያላትን የስልክ ግንኙነት፣ የሶሻል ሚዲያ ግንኙነት አላቋረጠችም። ሁለታችንም ህይወታችን ውስጥ እንደዚህ አይነት ድራማዎችን እየተጫወትን ከአንዱ ጎረምሳ ጋር ምን ስትባባል ሰማሁኝ። በቅርቡ ኢትዮጵያ እንደምትመጣና እንደምታገኘው የሚኖራቸው ግንኙነት ጥሩ ከሆነና ከተግባቡ ፕሮሰሱን ጨርሳለት ወደዚህ ሀገር ይዛው ልትመጣ ቃል ስትገባለት ሰማሁኝ። ከዛም ባለፈ ይሄ ልጅ ከሁሉም በተለየ ከሚስቴ ብዙ ገንዘቦች የሚላክለት ወጣት መሆኑን አረጋገጥኩኝ። አንድ ቀን ማታ ላይ እራት እየበላን ፊቴን መሰራት እፈልጋለሁ አለችኝ። በጣም አስደንጋጭም አስቄ ነበር። ሰርጀሪ ስለመሰራት እሷም ሆንን እኔ ያለን አቋም ጽኑ ነበር። ከዚህ በፊት በፍጹም ሰዎች ፊታቸውን ሰርጀሪ መሰራት የለባቸውም፣ የፊታቸውን ቅርጽና እድሜያቸውንም ቢሆን በሰርጀሪ መደበቅ የለባቸውም የሚል አቋም ነበረብን። አንደኛ ይህ ሕክምና ከሚያደርሰው ጉዳት አንጻር፣ ሁለተኛ ደግሞ ከኢኮኖሚም አንጻር፣ ሶስተኛ ከእምነትም ከፈጣሪም አንጻር ትክክል እንዳልሆነ ሌሎች የሚሰሩ ጓደኞቿንም አካባቢ ላይ የምናውቃቸውንም ሰዎች ወሬ እያነሳን ብዙዎቹም በማደንዘዣውና በተለያየ ምክንያት ለጤና ቀውስ በመዳረጋቸው የምንጸየፈውና ሁሌም የምንደነቅበት ጉዳይ ነበር። ዛሬ ደርሷ እሷም ከዚህ በፊት ያወራናቸውን አቋሟን ሁሉ ሰርዛ ሰርጀሪውን ማድረግ እፈልጋለሁ ስትለኝ ዋት አልኳት። አዎ አለችኝ። እዚህ ነገር ላይ የነበረሽ አቋም እኮ ወይም የነበረን አቋም በጣም ትክክል እንዳልሆነና በሌሎች ሰዎች ራሱ የምንፈርድበት የምንሳቀቅበት ነገር ነበር። ዛሬ አንቺ ምን ተገኝቶ ነው ፊትሽን መሰራት የፈለግሽው? ባልሽ እኔ ባለሽ ነገር በማንነትሽ ደስተኛ ነኝ። እንድትቀየሪም እንድትለወጪም ከዚህ በላይ እንድታምሪም አልፈልግም። ወጪውንም የምንችለው አይደለም። ምን አስበሽ ነው አልኳት። ልክ ነው፣ እዚህ ሀገር ላይ ወጪውን አንችለውም። ነገር ግን ኢትዮጵያ ብሄድ በጥሩ ገንዘብ የምፈልገውን አይነት አገልግሎት የማገኝበት ሐኪም ቤት አለ። ዶክተሩም ታውቀዋለህ፣ ፕሮፌሽናል ነው። ገንዘቡም እዚህ የሚፈጀውን ያህል አይደለም። በቃ እኔ አሁን መሰራት ፈልጊያለሁ፣ መብቴ ነው፣ አንተ ልከለክለኝ
አትችልም፣ እኔ እስካመንኩበት ድረስ ኃላፊነቱን እራሴ ወስዳለሁኝ። አንተን እያስፈቀድኩት ያለሁት ሰርጀሪውን የማደርገው እዚህ ስላልሆነና ወደ ኢትዮጵያ መሄድ ስላለብኝ ብቻ ነው አለች። ሀውለት ምንም አልተናገርኩም። ጸጥ ብዬ ገብቼ ተኛው። ለምን ይህን እያደረገች እንደሆነ ገባኝ። አንደኛ አዲስ አበባ የምትሄደው ይህን ወጣት ለማግኘት ነው። ሁለተኛ ፊቷንም የምትሰራው ከዚህ ወጣት እኩል እድሜ ላይ ለመገኘት ሆና ለመታየት ነው። ነገሩ በጣም አበሳጭኝ። ስሜቴን መቆጣጠርና ራሴን መግዛት እንዳለብኝ ማሰብ ጀመርኩ። በመነጋታው በዛ በሶሻል ሚዲያ በማውራት ሰው ገጽ ላይ ሆኜ እንድንገናኝ ጋበዝኳት። ሁለቴ እንኳን አላሰበችበትም። በጣም ደስ ይለኛል፣ እንገናኝ፣ ግን የት እንገናኝ አለች። እኔም አለሁበት ካልኳት ከተማ እኛም ከምንኖርበት ከተማ መሀል የምትገኝ አንዲት ከተማ ላይ ዊኬንድ ላይ ለ2 ቀን አብረን እንድናሳልፍና እንድንተዋወቅ እንድንገናኝ ቀጠርኳት። አላቅማማችም፣ አላንገራገረችም። አግብታ እንደፈታችና ብቸኛ እናት እንደሆነች ልጇ ራሱን ችሎ እንደሚኖር ነው ራሷን ያስተዋወቀች። ዊኬንዱን ከኔ ጋር ለማሳለፍ ተቀበለች። ከዛ መጠበቅ ጀመርኩኝ። ምን ብላ ይሆን አስፈቅዳ የምትወጣው? እውነት ትሄዳለች? እውነት ይሄን ነገር ታደርገዋለች እያልኩኝ በጣም ተጨነኩኝ። ቀኑ ሲደርስ ከሷ እኔ በጣም ስለፈራሁና ስለተጨነኩኝ በጣም ይቅርታ ጠይቄ ስራ እንደበዛብኝና በቀጠርኳት ቀን ላገኛት እንዳልቻልኩኝ ተናግሬ ቀጠሮውን ለቀጣይ ሳምንት አስተላለፍኩት። በእነዛ ሳምንታት ውስጥ እቤት ውስጥ አይባት የነበረው መቅበጥበጥ፣ መርበትበት፣ ከሌላ ቀን የተለየ በሀሳብ ጭልጥ ማለት፣ ራሷን መስታወት ላይ እያየች ጊዜ ማሳለፎች ሁሉ ለዚህ ቀጠሮ ምን ያህል እንደተጨነቀችና እያሰበችበት እንደሆነ የሚያሳብቁ ነበሩ። የቀጠሮ ቀን ደርሶ እኔ ከመሰረዜ በፊት ታስፈቅደኛለች፣ ምን ልትለኝ ነው፣ ምን ብላ ከቤት ልትወጣና ውጪ ልታድር ነው ብዬ እየጠበቅኳት የነበረ ቢሆንም ምንም አላለችኝም። ዝም ነው ያለችኝ። ሁለተኛው ቀጠሮአችን ቀን ሲደርስ አሁን ማመንታት እንደሌለብኝና ቆርጬ ቦታው ላይ ተገኝቼ መጨረሻዋን ማየት እንዳለብኝ አመንኩኝ። ያኔም ለቀጠሮ ዝግጁ መሆኔና ቦታው ላይ እንደምትገኝ አረጋገጥኳት። አዎ እገኛለሁ አለችኝ። ቀኑ ደረሰ። ወደዛ ወደ ቀጠርኳት ቦታ ሄጄ እዛ ጠብቃት ጀመር። የቀጠርኳት ከምሽቱ 2 ሰዓት ላይ ነበር። ከምሽቱ 12 ሰዓት አካባቢ ላይ ደወለችልኝ። ስልኩን አንስቼ አቤት አልኳት። አንድ አስቸኳይ የስራ ጉዳይ ገጥሞኝ ወደሆነ ቦታ እየሄድኩኝ ነው፣ ዛሬ አልመጣም እንዳትጠብቀኝ አለች። ሀውለት በጣም ነበር የደነገጥኩት። ከመቼ ጀምሮ ነው አንቺ አስቸኳይ የስራ ጉዳይ ከቤት ውጭ እንድታድሪ የሚያደርግሽስ የሚገጥምሽስ? ይህን ያህል ዓመት ስንኖር እኮ እንደዚህ አይነት ጉዳይ ወይም እንደዚህ አይነት ስራ አጋጥሞሽ አያውቅም። ደግሞ ምን አይነት ስራ ነው እስኪ አስረጅኝ አልኳት። አንድ ኦንላይን ላይ የማውቀው ክላይንቴ ነው ቢሮ ስለከፈተ ያንን ቢሮ እንዳይለትና አደረጃጀቱንም እንድገመግም ቢሮ ድረስ ጋብዞኝ ነው። ትልቅ ኦፈር ነው፣ ይህን ኦፈር ማጣት አልፈልግም አለች። ታዲያ ዛሬ እኮ ዊኬንድ ነው፣ በዊኬንድ ቀን ስራ አለ እንዲህ አልኳት። የሆነ ነገር ብላ ቀበጣጥራ ንግግሩን ወደ ጸብ ወሰደችው። እንዳዘጊው ውጪም እንዳታድሪ አልፈቀድኩልሽም፣ ከሄድሽም ዊኬንድ ነው፣ እኔም እረፍት ነኝ፣ አንቺም እረፍት ነሽ፣ አብረን መሄድና ሁኔታውን ማየት እንችላለን አልኳት። ለምንድን ነው እኔ ሕፃን ነኝ እንዲያ እንደምትከተለኝ? ወይስ ምን እያልከኝ ነው? አላምንሽም እያልከኝ ነው? እየተጠራጠርከኝ ነው? ከመቼ ጀምሮ ነው ደግሞ እኔ እናንተ እንደዚህ አይነት ነገሮችን ማውራት የጀመርነው ብላ ተቆናጠረች። ከመቼ ጀምሮ ነው አንቺስ ውጪ ነው ማድረው ብለሽ ለዛውም ሪዝነብል ያልሆነ ምክንያት እየሰጠሽኝ እያስፈቀድሽኝ ያለሽው ምን ማለት ነው? ወይስ ትዳርሽን አልፈለግሽውም? አንቺ ሴትዮ ወዴት እየሄድሽ ነው? እንዴት እያደረገች ነው ብዬ እዛ ስልክ ውስጥ ጸብ ሆነ። አልሰማችኝም። ካመንከኝ እመነኝ፣ ካላመንከኝ የፈለግከውን ነገር ማድረግ ትችላለህ ብላ ስልኩን ጆሮ ላይ ጠረቀመችው። ሀውለት የቀጠርኳት ታች ሬስቶራንቱ ላይ ቢሆንም እኔ አሳቻ ቦታ ላይ ሆኜ እያየኋት ነበር። ሬስቶራንት ውስጥ ገብታ በፎቶ ያየችውን ሰው በአይኗ አጥብቃ ፈለገችው። ከተቀጣጠርን 30 ደቂቃ ያህል አርፍዳ ነበር የደረሰችው። እኔ ደግሞ ከ1 ሰዓት በላይ ቀደም ብዬ ነው ቦታው ላይ የተገኘሁት። በአይኗ ማትራ ከስልኳ ፎቶውን በአይኗ ደግሞ በአካል የተገለጠውን እያየች ስላጣችው ቦታዋ ላይ ሄዳ ቁጭ ብላ ሰውየውን መጠበቅ ጀመረች።